ሰው የሞተበትም ፍቅረኛው ጋር የተጣላም እህት ወንድሞቹ ጋር የተጣላም እስር ቤት አንዱ ወንድሙ የገባበትም ድብር ያለውም ዝም ብሎ ችክ ያለውም በሚዲያ መጥቶ ነው እንደ ሀዘን ለዩዋ ያን መጥቶ በቃ ለቅሶ ነው። እኛ የት እንለይ? ለማንኛው እንዘን? አሁን እኮ ሰው የሆነ አብዛኛው ለቅሶ ቦታ ላይ የሆነ ኮሜንት ላይ ገብቶ ይስቃም። ብዙ ሰው ምንድነው ግራ ስለገባው አሁን አንድ ሰው ድብር ካለ ሚል ፖስት ይላል። እህቱ ጋር ከተጨቃጨቀ ፖስት ነው፣ ሚስቱ ጋር ከተጨቃጨቀ ፖስት ነው፣ ባሏ ጋር ፖስት ነው። ከዛ ላይ ቤተሰብ የሞተበት አካልም ይፖስታል። እኛ ምን እይታቃተን? ሁሉም ለቅሶ ነው። እስር ቤት የገባበትም ካለ ነው። እኛ እንዴት እንለይ? ለዛ እኮ ነው ሰው ኮሜንት አንዳንድ ለቅሶ ላይ እየገባ የሚስቀው። ግራ ተገባ መለየት አቃተና። የሀዘን እንትን አለው መጠን አለው። ለምሳሌ አሁን ለሞተበት በጣም ማልቀስ አለብን። ለተያዘው ነገ ይፈታን ችግር የለውም። ለደበራችሁ ከሰዓት በኋላ ፈታ ስለምትሉም ችግር የለውም። አለቀ። ለተለያያችሁ ነገ ግጥምጥም ስለምትሉ ችግር የለውም። ስለዚህ መጠን አርጉት ለቅሶውን። እንደኛ ግራ ተጋባን። ለየትኛው እንዘን? የበደሉሽን ሰዎች በከባዱ መበቀል ትፈልጊያለሽ? በጣም ቀላሉ። እውነቴን ነው። ከነመፈጠራቸው ረስተሽ ዝም በያቸው። አለቀ። ከዝምታ በላይ ምንም በቀል የለም፣ ምንም የለም። እውነቴን ነው። ምንም በተናገሩ ቁጥር ለነሱ ቦታ አትስጡ። አንድ ሰው ጋር ከተቆራረጣችሁ ዝም በሉ። በቃ ስለነሱ አትሰቡ፣ ልታስቡም አትነሳሱ። በቃ ዝም ብላችሁ አርፋችሁ ተቀመጡ። ዝምታ ራሱ በጣም ትልቅ ቅጣት ነው። እውነቴን ነው። ጥፋተኛን ሰው ከጥፋቱ የምትመልሱት ይሄን አትስራ ይሄን አታጥፋ በማለት አይደለም። እውነቴን ነው። ከሱ ጎን የሱ ተባባሪ በመሆን ነው። ምክንያቱም ቀጥታ ሄዳችሁ አንተ ይሄን አትስራ ይሄን አታጥፋ ካላችሁት እናንተንም ሊያጠፋችሁ ስለሚችል ማለት ነው። አንድን ሰው ከሆነ ነገር የምትመልሱት እናንተም እንደሱ በመሆን ነው። ጥፋተኛ ሆናችሁ ለሱ ብላችሁ እናንተ ወደ ክፉ ስራ መግባት አለባችሁ ያን ሰው ለመመለስ እንጂ ዝም ብሎ የሆነ ጻድቅ አጫውቶ አንተ ይሄ አይደረግም ይሄን አታጥፋ ካለ አንተንም ይዞ ያጠፋ። ለመመለስ ያን ሰው እንደሱ ጥፋተኛ መሆን አለበት። ከዛ የሱ ሰው መሆንን እርግጠኛ ሲሆን ነው ቀስ አድርገህ ልትመልሰው የምትችለው እንጂ ዝም ብላችሁ በሰጌጤው አንተ አትስረቅ አንተ አትግደል ካላችሁት ይገላል። እዛው አንተ ምንም የሚፈጠር ታሪክ ስለሌለ ማለት ነው። ያው ገዳይን ለመመለስ አንተም ገዳይ መሆን አለበት፣ ከገዳይ ጎን መሆን አለበት። የኢትዮጵያ ቅመሞች እውነቴን ነው። እኔ በጣም ነው የሚያሳዝኑኝ። ሶፋ ላይ እንኳን መቀመጥ እኮ አይችሉም። አስባችሁታን? ግን የሆነ ሰዓት ላይ ባልጫ በቀዩ የሆነ አይነት ጥሩ ሽታ ያለው ወጥ ሰርታ አቅርባ ወደ ውጭ ትወጣለች። ሸቷት እንኳን የሸተታትን ነገር ሳትበላ ካስተረፉ ትራፊያቸውን ትበላለች። ካልተረፈ ግን ሌላ ሽሮ ሰርታ ትበላለች። አስባችሁታል? የሸተታችሁትን ምግብ አሁን እያላችሁ ሰርታችሁ ለሰው አቅርባችሁ እናንተ እንኳን ሳትቀምሱስ እንደው ቢያንስ አረብ ሀገር በምግብ አይታማም። እውነቴን ነው። አሁን ጥጋብ እያላችሁ ነው እንጂ በምግብ እንኳን ደህና ናችሁ። ያው አንዳንዶቹ በጣም ጭቆናለ፣ ግን እንደ ኢትዮጵያውኖቹ አትሆኑ። ኢትዮጵያ በጣም የሚያናድሽ የኢትዮጵያ ወጣ ታስቡታላችሁ። ግን እንኳን ሰርተሽ ጎረቤት ሁላ ነው በጣም የሚሸተው። በመንገድ ስታልፊ ብሉኝ ነው የሚለው። ያንን ቀቅላ ሰርታ ራሷ መብላት አትችልም። ያንን ለቤተሰቦቹ አቅርባ ለራሷ ወይ ሽሮ በጥብጣ ወይ በርበሬ ነገር በትና ትበላለች። እንደዚህ ኮርሽሽ ብላ እንደው ምን አለ አብራችሁ ብታበሏት፣ አብራችሁ ብተኛ፣ አብራችሁ ብትጫወት ምን ችግር አለው? ሰው ናት። ገንዘብ ነው የሚያለያያችሁ። ሁሉም ሰው እኮ ይሄዳል። እውነቴን ነው። ግን አንዳንድ ሰዎች ሲሄዱ ውስጥሽንም ጭምር ይዘውት ነው የሚሄዱት። አንዲት ቀን መጥተው ለዘላለም ይናፈቃሉ። ከእንደዚህ ያለ ሰው ይጠብቃችሁ። እውነቴን ነው። አንዲት ነገር ሰጥቶ ትልቅ ነገር ገፎ የሚሄድ ሌባ ፈጣሪ ይጠብቅልን። ከዚህ ምንም ባል ነገር የለም። የስንት ዓመታት ደስታሽን አንዲት ትንሽዬ ደስታ ይጨምርና ደስታሽን ይዞ ሄዶ ሀዘን ይተካብሻል። ሴቶች ከረፈደ በኋላ የሚገባቸው ሁለት ነገሮች፣ አንደኛ አለሁልሽ ያለ ሰው ሁሉ እንደማይገኝ፣ ፍቅረኛም ሊሆን ይችላል። ያው ፍቅረኛም ቢሆን አለሁልሽ ሞትልሻለሁ ህይወት ምናምን የሚልሽ ያው ምናምን ሰምትልሽ ያው ነው ብቻ እንደራሳችሁ ጉዳይ። ያ ነገር ሰሚፈጸም ብቻ ሞትልሻለሁ ሁሌም ከጎንሽ ነኝ ምናምን ይባላል። ያው ጎረቤትም ጓደኛም ቢሆን የሆነ አደጋ እስከሚደርስብሽ ድረስ አለልሽ። የሆነ ችግር ሲገጥምሽ ግን የሉት። ሁለተኛ እድሜያቸው ሴት ልጅ ሁሌ እንደዛው ውበቷ እንዳማረ፣ በተለይ ያው ቆንጆ ከሚባሉ ሴቶች ያው ሁሉ ሴት ቆንጆ ነው፣ ግን ያው ለራስ ቆንጆ መሆንና ለሌላ ሰው ሁላ ቆንጆ መሆን ይለያያል። እኔ አሁን ማውራው ስለሌላ ሰው ምናምን ስለሚያምሩ ሴቶች ማለት እንደዛ ሁሉ ጊዜ ቆንጆ በቃ እንደዛ ሆኖ የሚያረጁ ይመስላቸውና 20 ይመጣል፣ 29 ይመጣል፣ 30 ይበረዝዛል። እንደዛ እያሉ ይጠቀሙ። በጊዜ በስነ ስርዓት እድሜያችሁን ተጠቀሙ። ለጊዜም
ለጊዜም ነው የሚባለው ለትዳርም ለስራም ለወዘተም በስነ ስርዓት ተጠቀሙ። እውነቴን ነው። እኔ ሴት ልጅ ምንም ትሁን ችግር የለብኝም። እውነቴን ነው። ነገር ግን ቦርጫም እንዳትሆን። እኔ በህይወቴ ቦርጫም ሴት ሳይ ቀበፍ ነው የሚለኝ። ምንም እኮ ናችሁ አይደለም። ነገር ግን እኔ አልወድም ቦርጭ። ምክንያቱም ቦርጭ በስፖርት መጥፋት የሚችል ነገር ነው። አሁን አንዳንድ ሰው ረዝም ሴት አጭር ሴት አልወድም ይላል፣ አንቀጭን ይላል ምናምን። ያነ የፈጣሪ ነው፣ ችግር የለብኝም። ቦርጫም ሴት ከቦርጭ ማልፎ ደግሞ ይሄ ክርክር ያለው ቦርጭ ከ6 ከ5 ቦታ እጠፍ ብሎ ያነ መከራ ነው። ያን ሻወር ለመውሰድ ራሱ ሌላ የሆነ አጣቢ ሰው ያስፈልጋል። እኔ አልወድም። ስትወልድ አትለይ፣ ነፍሰ ጡር ስትሆን አትለይ። በቃ መከራ እድሜ ልኳ እንደዚህ ዝብዝብ ብሎ ቦርጯን ራሱ ከልጅ በላይ ነው የሚከብዳት። እኔ አልወድም። ምክንያቱም ቦርጭ በስፖርት መጥፋት የሚችል ነገር ነው። ቁመት፣ ርዝመት፣ ቅጥነት ግን ያን ተሳጥቶም ሊሆን ይችላል። እውነቴን ነው። እኔ ቦርጫም ሴት በቃ ማያዋጣ ማፊ ፋይዳ። እኔ አንቺን ሳስረግዝ ማለት ሳስረግዝ ስታረግዥ በምንም አርግዥ ብቻ ስታረግዥ መውለድሽን እየተጠባበቁ ሰቀቀን ነው። ገና በ5 ወርስ ጀምረሽ በቃ ሰማይ ነው የሚደርሰው ቀፈትሽ። ለመከራ ሰው እንዴት ቶሎ ባደኩ ይላል። እውነቴን ነው። ሁሉም ሰው በልጅነቱ እንደው ቶሎ ልደግ እንጂ እንደው ቶሎ 18 19 ዓመት ይሙላኝ እንጂ ማንም አይልከኝም። ከዛ በኋላ እንደፈለኩ እንዴት ለመከራ ልደግ ይላል ሰው። እውነቴን ነው። አሁን እኮ ሰው ቢልከን ይሻላል። ሰው 18 19 ሞልቶ እርግጥ ነው ማንም አይልክም፣ ትጠብታለህ። ነገር ግን ሰው ቢልክህ ይሻላል። እናት አባት አላከህም አላዘዘህም ማለት አንተ በራስህ ላይ ኃላፊነት ወስደሃል ማለት። አንተ የራስህን ኃላፊነት መቀበል ደግሞ በጣም ከባድ። ሰው ቶሎ ልደግ የሚለው ለመከራ ነው። ማደግ አይደለም በቂ ነው። 18 17 በቂ ነው። ለመከራ ለስቃይ ነው የሚቸኩለው ሰው። እውነቴን ነው። በጣም ለመከራ በጣም ለብዙ ብዙ ሁሉም ሰው እኛ ታይ ያለው ማለት እናንተ የምታዩት እታች ሰው እንዳይመታችሁ ትተብታላችሁ። 18 19 ሰው ማንም ሰው እንዳይልካችሁ እንደፈለጋችሁ ለመውጣት ለመግባት ነው። ግን እንደፈለክ ከወጣ ከገባ በራሳችሁ ላይ ትልቅ ኃላፊነት ጥላችኋል ማለት ነው። የኃላፊነት ነው መከራ የሚያደርጋችሁ። ሴት ልጅ ችት ካደረገች በቃ ካንተ ጋር ያላት ህይወት ቆርጦላታል ማለት ነው። ሁለተኛው አንተ ወዳለህበት ቤት አትመለስም። ልጆቹ አትል፣ ከብቶች አትል፣ ምናምን አትልም። ሴት ልጅ ችት ካደረገች ፔስታሏንም ምናምንዋንም ጠቅላ ወደዛው ሰውዬ ቤት ነው የምትሄደው። እውነቴን ነው። ሴት ልጅ በቃ ችት የምታደርገው ካንተ ጋር ህይወት በቃኝ ካለች ብቻ ነው። ወንድ ልጅ ግን በቃ ከኋላው ብሎ ለምን አንድ ሴት አይደለም 10 ሴት ችት ጋር ቢያድር አንቺ ካላወቅሽበት ማታ ጎልሳስ እያለ እንደነጋበት ጅን ወደ ቤቱ ይመጣል። እውነቴን ነው። ሴቶች ችት ካደረጉ ግን በቃ ህይወት በቃኝ ካንተ ጋር ተወኝ ማለት ነው ባጭር አማርኛ። ስለዚህ አሁን ላይ ያሉ ሴቶች አንዳንዶቹ ይቅርታ የሚያደርጉልህ አስቀይመሃት ከሆነ ተሳድበህ ከሆነ ወይም ደግሞ ዋሽተህ ከሆነ በጣም ብዙ ስድብ ሰድበሃት ወይም ብዙ ውሸት ዋሽታት ምናምን ከሆነ ችግር የለውም። አንዴም ሁለቴም ሶስቴም አራቴም ይቅርታ ያደርጉልሃል። ነገር ግን እናትዬ የኔ ማርማራታ የኔ ጠንበለል ስሚኝ፣ አንቺ ከኔ ከተለየሽ በቃ ሙት ብለሽ ማዕቀብ እየጣልሽብኝ ነው። ስለዚህ አንቺን ካጣው እንደዚህ ሴት ምለው የኔ ወለላ የኔ ማርማራታ የኔ ሞናኒዛ ምናምን ብለህ ካለቀስክ ግን እንዴው ሴት ምለው እንዳልከው ሴት የሚያደርጉ ለምን እንደወራ አይገባኝ። የሚሰድባቸው ከሆነ ግን ይናፍቃቸዋል። የኔ ተቆጭ አይደለም ፈገግታ ቆጣ ሁላ ይናፍቃል ምናምን። እሺ እንተያያታለን። ቁጣ የሚናፍቅሽ ከሆነ እኮ ድንጋይ ያነሳው ፊትሽን እመርግልሻለሁ ታገኛታለሽ። እኔ በፍቅር ካልሆነ በዱላ የምታምኝ ከሆነ ምን አለ እመርግብሽ ደ ቀማቦችዬ አሁን ነጯን ተናገሩ። የዚህ ሀገር ስማችሁ ማን ይባላል? ማለት መዳም ማን ብላ ነው የምጠራችሁ? ነኢማ፣ ፋጡማ፣ ከድጃ፣ ዛሃራ፣ ከዳማ፣ ሸቃላ ምናምን ስትባሉ ደግሞ አንዳንዳችሁ እንደዚህ ሽር አትበሉ። እንደ መብቷ ነው። ሸቃላ ማለት ብር እየከፈለች ነው። እኛ ወንድሞቻችሁ ብቻ ነን እንግዲህ ቅመሞች እያይዟችሁ የኔ ጠንበላል ወይ ምናምን ምንድነው እንጂ እነሱማ ሸቃላ ማለት ይችላሉ። መብታቸው ነው። ምንም ማድረግ አይቻልም። ግን የዚህ ሀገር ስማችሁ ንገሩኝና እኔ አሁን ስጀናጀን በዛ ነው የምጀናጀናችሁ። ያ ፋጢማ የኔ ፍቅር የኔ ፍጥምጥም የኔ ዛሃራ የዝህርህሬ እንድልሽ ብቻውን ቁጭ ብሎ እያወራ እንደሚስቅ ሰው ሐዘንተኛ ልበሰባራ ልበወላቃ ሰው የለም። እውነቴን ነው። አንዳንድ ነገሮች ብቻሽን አስበሽ ብቻሽን አልቅሰሽ ማልቀሱ ሲሰለችሽ ወደ ኋላ ያጠፋሻቸው ስህተቶች ሰው እንዴት እንደበደለሽ ምን አድርገሽ እንደሆነ ምናምን ስታስቢ ራሶቹ ነገሮቹ እየኮለኮሉ ያስቁሻል። ምንም እኮ መሳቅ እኮ ፈልግሽ አይደለም። ጥርሴ ስቆ ያስቀኛል የሚባል ነገር አይደለም። ዝም በደሎቹ ራሱ በራሳቸው እየኮለኮሉ ያስቁሻል ማለት ነው። ሰው ግን ወይ አንተ ይሄ ልጅ እኮ ብቻውን ሁሉ ራሱ አትም ወይ ያንተን እንትን ለኔ ይላል። ምንድነው ላንተ የሚሰጥህ
እንዴ ሰው እኮ በቃ ሀበሻ ማሳስበው ሰው የመረዳታችን እንትን አቀባበላችን በጣም እያነሰ ነው። እውነቴን ነው። ፈጣሪ መልስልን። ሰው የማይረዳ ሰው አይደለም። እውነቴን ነው። ፈጣሪ የተመሰገነ ይሁን። ምን ይሳነዋል? እነሱ ትልቅ ልብ አላቸው። ሁሉንም ሰው ማፍቀር ይችላሉ። እውነቴን ነው። እኔንም እናንተንም ጓደኞቻችንንም ሌላም ቢፈላለግ ያፈቅራሉ። ጥሩ ልብ አላቸው። ትልቅ ድንድን ያለ አማዞን የሆነ ልብ አላቸው። እኔ አንድ 3 እንኳን ቤት ያፈራውን ባፈቅር እነሱ ጋጥ አድርገው ጨረሱ። አሁን እኮ ልብ የለኝም። እኔ እኮ ላግባብል እኮ ሚስቴን ማፈቅርበት ልብ የለኝም። ግን እንደምንም በቆሽቴም በጨጓራዬም በምኔም ብዬ አፈቅራት እንደሆነ እንጂ ልብ እኮ የለኝም። እነሱ ግን ትልቅ ልብ አላቸው። አንቺ ግን ትልቅ ልብ አለሽ። አንተም ትልቅ ልብ አለ። ብዙ ማፍቀር ትችላላችሁ። ልባችሁ ብዙ ጋር ይዘረጋል። ሲታጠፍ ዝም ብሎ ይመለሳል። ተቆምጦ የሚቀር ነገር የላችሁም። የተመሰገነ ነው። ይሄ ስጦታ ነው። የመጋኛ ይሁን እኔ አላውቅም፣ ግን ስጦታ ነው።